እኮ እኔ ፕሮቴስታንት አይደለሁም። እኔ በጣም አሁን ቦልድሊ ነው የምናገረው እኮ እንደ ድሮ እኮ አይደለሁም እኮ እኔ አሁን ፕሮቴስታንት አይደለሁም። አይ ሲሶዬ ግን በእውነት ቀልድ ነው። ግን አንተ ወደ ጌታ ተመለስ። ሲሶዬ እኔ በእውነት ለአንተ ምመኝልህ ልንገርህ፣ ምኞቱን እኔ ፕሮቴስታንት አትመኝልኝ። በቃ በጌታ በእግዚአብሔር አይ አንድ ነገር በኋላ እኔ ወደ ርዕሱ ምኛውን እርስ በርስ እኮ ምኞታችሁን ሁሉና ግለጡልኝ እኮ አላልኩ። ከተመኘልኝ መሀል ከተማ ላይ አንድ የሆነ ትልቅ ህንጻ ምናምን ቢኖርኝ ተመኝልኝ። በቃ ችግር የለውም። የዘላለም ህይወት ከሁሉ በላይ ነው። የዘላለም ህይወት አለኝ ወንድም፣ የዘላለም ህይወት አለኝ። እንዴ አሁን የሌለኝን ነገር ብትመኝልኝ አይሻልም? እንዴት ያለ ጉድ ነው! መሀል ሜክሲኮ ላይ ምናምን ብለህ ብትመኝልኝ እሺ፣ የዘላለም ህይወት እኔም አለኝ። ክርስቶስ ኢየሱስን አምናለሁ አለኝ። አሁን የሌለኝን ነገር ብትመኝልኝ አሪፍ ነው እንዴ። እሺ ወደ ርዕሳችን እንምጣ። አንተና ለእኔ ማታ ከኦርቶዶክሲያን በጣም የገረመኝ ቲክቶክ ላይ ከመጣሁ በኋላ ኦርቶዶክሲያን በጣም አደንቅበት እና ኦርቶዶክሳዊነትን እንዳስብ ከሚያደርጉኝ ነገሮች አንድ ነገር ልንገርህ። አንተና ሙሌ ወይም አንተና ዶክተር ዳኒ በአንድ ክፍል ባትስማሙ፣ ሁለታችሁም የተለያየ ትርጉም ቢኖራችሁ ምንድን ነው የምታደርጉት? አይ እንስማማለን። ለምን አንስማማም? መንፈስ አንድ መንፈስ ባትስማሙ ልነግርህ እኮ ነው። ከአንድ መንፈስ የጠጣን ስለሆን እንስማማለን። እኛ ማለት አንተ ብቻ ሌላ እምነት አቋቋምክ እንዴ? ኖ አይደለም። ምንድን ነው እንዲህ ነን። አንዳንድ ነገር ኧረ ሙሌ አንተን አይደለም ሙሌ ሉትራንም አሉ። ሙሌ ከታች ሉትራን ሙሌ ቢሆን የአባቶችን ትምህርት ሪፈር እናደርጋለን አለ። አንተና ዶክተር ዳኒ በአንድ ክፍል ባትስማሙ፣ ለምሳሌ ዮሐንስ 3:5ን አንተ ዛጋ ዮሐንስ 3:5 መሰለኛ ጥምቀት ለምሳሌ ዛጋ ውሃ የሚለውን ዳኒ መንፈስ ቅዱስ እንትን ነው ቃሉ ነው ብሎ ይፈታል። አንተ ለምሳሌ መንፈስ ቅዱስ ነው ብለህ ብትፈታ የሁለታችሁን ትርጉም በምንድን ነው የምታስታርቁት? ሲጀመር ዝም ብሎ ማንም እያነበበ እንደፈለገ ይሄ እንደዚህ ነው የምፈታው እንደዚህ ነው የምፈታው አይባልም። መጽሐፍ ቅዱስ ራሱን በራሱ ይፈታል። መጽሐፍ ቅዱስ ሲምፕል ነው። ሰዎች ያነባሉ ኮንቴክስቹዋሊ። አንዳንድ እይታ እንኳን ቢኖራቸው ሪዝን አውት አድርገው እዚህ ጋር እንዲህ ይላል እዚህ ጋር እንዲህ ይላል እያሉ መጽሐፉ እርስ በርስ የሚፈታ መጽሐፍ ነው። አለፍ ሲልም ኦኬ ማን ነው እንዳንተ ያለው ማን ነው እንደኔ ያለ የሚለውን ደግሞ የቸርች አባቶችን ትምህርቶቻችን ቀዳሚዎች ሌሎች ሲኒየር ፓስተሮች ሊሆኑ ይችላሉ፣ ጸሐፊዎች፣ ቴዎሎጂያኖች ምናምን አሉ ልናጣቀስ እንችላለን። ዋናው ግን መምህሩ እኛ መጽሐፍ ቅዱስን የሚገልጥልን መንፈስ ቅዱስ ይባላል። ያ መንፈስ ደግሞ እኔ ጋር አለ፣ እሱ ወንድሜ ዳኒ ጋርም አለ። ስለዚህ መጽሐፍ ቅዱሳችንን በእውነት የእግዚአብሔርን ቃል ለማወቅ ስለሆነ ለክርክር ስላልሆነ የምናነበው በዛ መሰረት ስናነብ እሱ ጋም ያለው እኔ ጋም ያለው መንፈስ ቅዱስ ነው የሚያበራልን። አንዳንዴ ግን እይታዎቹ ዴብዝ ስለሆነ የእግዚአብሔር ቃል የተለያየ አይነት እይታ ሊኖረን ይችላል። ኮንቴክስቱ ለምሳሌ የቱ ጋር ይሄ ተብሏል የቱ ጋር ተብሏል ብሎ መጽሐፍ ቅዱስ ራሱን በራሱ የሚፈታ መጽሐፍ ነው። እንዲህ የተወያየን አንድ ወንድማችን አንድ ወንድማችን ሚውት አድርጎና ሰሞኑን አሌክስ የተናገረውን ልክፈትልና አሌክስ የተናገረውን ልክፈትል አሌክስ የሚባል ልጅ የተናገራለ አሌክስ ዘጻት እኛ ፕሮቴስታንቶች በትርጉም እንኳን አንግባባም ያለው እሱ ሌላ እብድ ነው። አላውቀውም ማን እንደሆነ። ዝም ብሎ በራሱ መዋር እንትን አረለ ዩ ጋይስ አንድ አሌክስ በጣም የተወደደ ወንድማችን አሌክስ ያ ፕሮቴስታንቶች ምን ማን ነው ይሄ ደግሞ ማን ነበር የሚባለው? ማንደፍሮ ምናምን የሚባሉት ጓደኛሞች ናቸው መሰለኝ። አንድ አሌክስ ዘጻት በጣም የተማረ ሰው እኮ ነው። እግዚአብሔር እንዳንተ እንቶ ፎንቶ እኮ እዚህ ቲክቶክ ላይ ተጥሎ የሚውል ሰው እኮ አይደለም። የተማረስ አይ መቅደስ ኧረ እኔንም አታውቅኝም ቲቶ ተወሱም እንኳን ቆይ ልክፈትልና ፕሮቴስታንቶች በትርጉም እንኳን
በሶላ አይቨን በሶላ በአምስቱ ሶላ እንደማትግባቡ ታውቃለህ። መቅደስ ምናምን ሊትሬጂ ምናምን የሆነ ነገር ሲል ነበር። የሆነ ዕጣን ምናምን ሲል ነበር መሰለኝ። እሱ ሙሉ ፕሮቴስታንት በአምስቱ ሶላ ይስማማል ብለህ ታስባለህ አባት? ኦፍ ኮርስ ፕሮቴስታንቶች እንደ ዋና መሰረታችን አይደል እንዴ? እሺ ለምሳሌ አንተ መዳን በእምነት ብቻ ብለህ ታምናለህ። አንደኛው ሶላ በእምነት ብቻ ነው አይደል? እምነት ብቻ ነው። እሺ አንተ እምነት ብቻ ስትል ሚስጥራትን ጥምቀትና ቁርባንን ያካተተ ነው በአንተ እምነት ብቻ ትርጓሜ? ማን እነሱ ሚስጥራት ያደረገው? የምን ሚስጥር ነው? አይደለ አንተ ሚስጥር አይደለም ወንድም። ያ ሉትራኖች ደግሞ ስትሄድ ለምሳሌ ሉትራኖች እምነት ብቻ ስንል ጥምቀትና እንትን ቅዱስ ቁርባንን ያገለለ አይደለም ይላሉ። እንግዲህ እዚህ ጋር በሶላ ትርጉም ራሱ አትለያዩ አይሉም እነሱ ሉተራኖቹ የሚሉት። እኛ በእምነት ብቻ የምንለው ድነት ወይ እግዚአብሔር ጽድቅ ክርስቶስ ኢየሱስን በማመን ብቻ ነው፣ በማመን ብቻ ነው። ይሄ ነው ዲፊኒሽኑ። በእነሱም በእነሱም በማመን ብቻ ነው የሚሉት። ኧረ ተው አንተ ሉትራን አይደለም። ሉትራኖች እንደዛ አይሉም። የምር እንደዛ ነው አይሉም። ሉትራኖች አይሉም። የሱስ ማታጥፋ በቃ አንተ በእምነት ብቻ ሲባል በእምነት ብቻ ብለው ሲሉ ሚስጥራትን ጥምቀትና ጌታ ቅዱስ ቁርባንን ባገለለ መልኩ አይደለም። ኢንክሉሲቭ ነው። አንተ ለምሳሌ በቃ በእምነትና በእምነት ብቻ ነው ትላለህ አይደለም። ለምሳሌ አንተ ጥምቀት የኃጢአት ስርየት ይሰጣል ብለህ ታምናለህ? ቆይ ልንገርህ። ቆይ ትነግረኛለህ። ቆይ መልስልኝ በእናትህ። ምሳ ሰዓት ደርሷል። በእናትህ ደክሞኛል። በእምነት ብቻ ሲሉ ሁላችንም በእምነት ብቻ ስንል የእግዚአብሔር ጽድቅ በእምነት ብቻ ነው፣ ከስራ ውጭ ማለታችን ሁላችንም። ይሄ ዘሴም ነው። ቆይ አንተ ጥምቀት የኃጢአት ስርየት ይሰጣል ብለህ ታምናለህ? አለልሽ ቀኑብሽ። ጥምቀት የኃጢአት ስርየት ይሰጣል ብለህ ታምናለህ? ሚንስ ኦፍ ግሬስ ነው ብዬ አምናለሁ። ግን የኃጢአት ስርየት የሚሰጠው አንድ ነገር ብቻ ነው፣ እሱም የኢየሱስ ክርስቶስ ነው። አንተ የራስህን ተናገር። አንተ ታምናለህ አታምንም? እሱን እኮ ነው የምነግርህ። እኔ ማምነው እንዴ አልፋ ኦሜጋ። እኔ እኮ ፕሮቴስታንት ሲሱ አላማ ምንድን ነው? እኔ አምናት ፕሮቴስታንት ባይዘው ቦልድ ሊኮን የምናገረው እኮ እንደ ድሮ እኮ አይደለም እኮ። አምናት ፕሮቴስታንት። እሺ ወንድም አለም። ኤኒዌይ እኔ ፕሮቴስታንት አይደለም። እሱን ነገር ይዘልኝ ከሄድክ በቂ ነው። ለኃጢአት ስርየት የጠየቀኝ ነበር ስለ ጥምቀት። ድጋሚ ጥምቀት ላይ እንመለስ። ኧረ በእግዚአብሔር በጌታው። አንተ ግን እሺ በልጅነት ነው እንዴት ጠመቅከው? እኔ ሉትራን በልጅነቴ ነው የተጠመቅኩት። ለዛ እኮ ነው እንደዚህ የምትሆነው። ፕራውድሊ ነው የምናገረው። ለዛ እኮ ነው እንደዚህ የምትሆነው ሲሶዬ። አሁን እኔ ልምከርህ፣ ቃለ ሕይወት ተመለስ፣ የድህነት ትምህርትህን ተማር፣ ከዛ ተጠመቅ፣ በመንፈስ ቅዱስ ትሞላለህ። ከዛ በኋላ በእውነት በቃ እውነተኛ ክርስቲያን ዴዲኬትድ ይሆንክ ክርስቶስ ኢየሱስን የምታቀሱ ልትመስል ቀን በቀን የምትሰራ እግዚአብሔር ልጅ ትሆናለህ። እኔ የምልህ አንተ በልሳን መናገርን ትቀበላለህ እንዴ? አንድ የጸጋ ስጦታ ላይ ገባ። አይ ቃለ ሕይወት ስትለኝ ቃለ ሕይወቶች ልሳንን አይቀበሉም ብዬ እኮ። በልሳን ትናገራለህ እንዴ? አልገባኝም ጥያቄ። ልሳን ምንድነው? ስለኔ ፐርሰናል ነው? በውስጥ እነግርሃለሁ ስለኔ ፐርሰናል። በልሳን የሚጸልዩትን ትቀበላቸው? በልሳን የሚጸልዩት ትክክል ነው ብለህ ታምናለህ? የሚተረጎም ከሆነ ልሳን አለ መጽሐፍ ቅዱሳዊ ነው። ማይተረጎም አሁን ሳሚ ሰሞኑን ፖስት ማይተረጎም ከሆነ ለራሱ ማይተረጎም ከሆነ ደግሞ ለራሱ ይጸልይ በጉባኤ። ሳሚ ሰሞኑን እንትን ላይ ፖስት የሚያደርጋ ቲክቶክ ላይ ፖስት የሚያደርጋቸው ሳሚ ፖስት የሚያደርጋቸው እኔ ያየሁት ነገር የለም ሲሶዬ እኮ። ሳሚ እሱን ልሳን ትቀበላለህ አንተ? ሳሚ አሁን ሰሞኑን ፖስት የሚያደርገውን ፖስት ያደረገ ነው። ምን የትኛው ሳሚ ምን ፖስት እንዳደረገ በእውነት አላየሁም።
እሺ አንድ ሰው ላኩልኝና ዛሬ ጠዋት አንድ ሶስት የሳሚን ሁለት ስልክ ያለው የሳሚን ማሳየት የሚችል አንድ ሰው ላኩልኝ እስቲ ጋይስ በጌታ በእናታችሁ ለሶቨርን እናሰማው። እኔ ማይተረጎም ጀራል ነገር ባናይም ልሳን ሰዎች የሚተረጎም ከሆነ ጉባኤ ላይ ይታነጽበታል። ስለዚህ ይተረጎማል። ሊናገር እግዚአብሔር የሰጠው ከሆነ ጉባኤ ላይ ማይተረጎም ከሆነ ደግሞ ለጸሎት ብቻህን ራስህ በጉባኤ አትናገር ብሏል ጳውሎስ። በጉባኤ አትናገር። ስለዚህ ማይተረጎም ልሳን አለ ብለህ ታምናለህ አንተ? ማይተረጎም ልሳን አትፍራ። ስማ ሲሶ እኮ ጳውሎስ ምን አለ? አባቢ መቷል። ልሳን አንተ ማይተረጎም ልሳን አለ ብለህ ታምናለህ? እኔ አይተረጎም አላውቅም። ሲተረጎም ነው የማውቀው ግን እኮ ቆይ አንተ ለምን ትፈራለህ? አሁን አንተ ግልጽ ነገር ተናገር። ቆይ ስለ ልሳን ያለ አመለካከት የተናገርኩ እኮ ነው። ታይም አልሰጠኸኝም እንጂ የተናገርኩ እኮ ልሳን የሚተረጎም ልሳን አለ እኮ። ልሳን ካልተተረጎመ እንዲተረጎም ይጸልይ ይላል ጳውሎስ። እሺ እኮ ግን በቃ እኔ ትርጉሙን አልፈልግም ብሎ ዝም ብዬ እጸልይበታለሁ። ካልተተረጎመ በጉባኤ ሳይሆን ብቻህን ነው ጸልይ የሚለው ጳውሎስ እኮ። ስለዚህ አንድ ሰው በጉባኤ ሳይሆን ብቻውን የሚጸልየው ማይተረጎም ልሳን አለ። ይሄውልህ ሲሶዬ እኮ አንተ ወንድ ልጅ አይደል እንደ ቆፍጠን በል እንጂ ቆይ ማይተረጎም ልሳን አለ። ፖለቲካ ሊሰራብህ ነው ይላል። እኔ እኮ ዛስዋይ እኮ በጣም እኮ ለሚገርም ነገር እኔ የምሬን እኮ የምልህ እኮ እኔ በጣም እኮ ለእውነት ለምን አትኖሩም እኮ እናንተ? ሁሌ የሚያሳስባችሁ ፖለቲካ፣ ጠረጴዛ፣ እንትኑ የሚያሳስብ አንተ እኔ አሁን እኔም ይሄ ቢያሳስበን እኔ ራሴ እንደዚህ መች ካንተ ጋር አወራለሁ ስለማያሳስበን። ልሳን ላይ ያለን መልሱ ግን አንተ በፈለክበት አታርገዋ። መልሱን ይሄው ልነገርኩህ። አንደኛ ልሳን አለ ወይ ብለህ ታምናለህ ስትለኝ ልሳን መጽሐፍ ቅዱሳዊ ነው አለ እኮ። እኔ ደግሞ ጠየቅኩህ እኮ እሺ ማይተረጎም ልሳን አለ? ስማኛ ማይተረጎም የሚተረጎም ሳይሆን ልሳን ነው። ልሳን ማለት እኮ ልሳን የግዕዝ ቋንቋ ነው፣ የግዕዝ ቃል ነው፣ ቋንቋ ማለት ነው አይደል? ቋንቋ ማለት ነው ዋትኤቨር ኢት ኢዝ ቋንቋ አለ። እኔ ደግሞ እያልኩ ያለው የማይተረጎም ቋንቋ አለ ወይ እያልኩ ነው። ለምሳሌ ማይተረጎም ልሳን አለ ካልከኝ የማይተረጎም ቋንቋ አለ ወይ ብዬ ጠየቅኩ። የማይተረጎም ቋንቋ ከሌለማ ለምን ጸልዩ ይላል ጳውሎስ? እንዲተረጎም ጸልዩ ሲለሚል እኮ ስላልተተረጎመ ነው እስከዛ ድረስ እኮ። ሰውየው ራሱ ማይሰማው ሰውየው ራሱ ማያውቀው ከእግዚአብሔር ጋር ብቻ ሚስጥር የሚያወራበት የማይተረጎም ልሳን አለ ብለህ ታምናለህ አንተ? ነገርኩህ እኮ ማይተረጎም የሚተረጎም አይነት ብዬ አልከፋፍለውም። ልሳን አለ። ከተተረጎመ ጉባኤን ያንጻል፣ ካልተተረጎመ ጉባኤን ስለማያንጽ ብቻውን ይናገር። አለቀ። ራሱን ያንጻል። ይሄው መልሱ ይሄ ነው። ከዚህ የበለጠ ልነግርህ አልችልም ሲሶዬ። ይሄን በተመለከተ ጌታን እንትከም ስለኛ አይቶ በቃ ይቀር። አንተ በጣም መናገር ፈልገህ ነው? ለምን አንተ እኮ እንትን እኮ ነው እኮ ጸልይ በደንብ። ግን አንተ አሁን ዋናው መሰረታዊ ችግርን እኔ አግኝቼዋለሁ። ሩት ኩይዙ እኔ እኮ ከዚህ ቀደም እኮ አሁን ሳሊቬሽን መማር አለብህ አንተ። ድህነት ተማር፣ ድህነት ተማር፣ ተጠመቅ። መጠመቅ አለብህ። ባይዘው እኔ በእውነት ወንድማዊ ምክሬ ነው። እኔ አሁን ከዚህ ቀደም ልሳን እናገር ነበር፣ ግን አሁን ጥያቄ ፈጥሮብኝ ትቼዋለሁ። እሱን እንኳን ጥያቄ ከፈጠረብህ እንኳን ጥያቄ ከፈጠረብህ ለምን ጥያቄ በቃ እኮ ልቶ ጥያቄ ከፈጠረብህ የሚፈጥርብህን ነገር አታርጋ። አይደለም ለምን መሰለህ ጥያቄ የፈጠረብኝ? ይኸውልህ አሁን እዚህ ቲክቶክ ላይ ስመጣ እነዚህ ኦንሊ ጂሰሶች ራሱ በልሳን ይጸልያሉ አሉ። አንተ እኔ አሁን ተምረህ አምነህ ነው ጌታን መጠመቅ ያለብህ። አምነህ ጌታን እንደገና ተጠመቅ። በእውነት የምሬን ነው። ዚስ ኢዝ ሲሪየስ። የእውነቴን ነው የምነግርህ ሲሶ፣ በእውነት የእውነቴን ነው። ይሄ ወንድማዊ ምክሬ ነው። በእውነት ሲሪየስሊ ሳሊቬሽን በትክክል ተማር። በትክክል የደህንነት ትምህርት ተማር።
ተጠመቅ፣ ራስን ለጌታ ሰጠ። ከዛም በኋላ አሁን እኮ አንተ ያልገባ እኮ ሶቨን ብማር እኮ ካልተመረጥኩ እኮ ምን ጥቅም? በእናንተ መሰረት እኮ ብማር ካልተመረጥኩ ምን ለውጥ አለው እኮ? አሁን በእንትን እኮ ነው። አሁን ብማር ራሱ እኮ ለውጥ የለውም እኮ። መጀመሪያ ካልተመረጥኩ እኮ ትርጉም የለውም። አንተ ለምንድን ነው ካልተመረጥኩ ነው? አሁን እኮ ድንጋይ ምን ትርጉም አለው? ካልተመረጥክ እንዳልከው ትርጉም የለውም። እውነት ነው። ግን አለመመረጥህ ለምንድን ነው ራስ ላይ እንዳልተመረጥክ ለምንድን ነው አንተ ካልተመረጡት ወገን እንደሆንክ የምታስበው? እኮ ካልተመረጥኩ እኮ እኔ እኮ ጌታ ካልተመረጥኩ ምንም እኮ ብማር ብጠመቅ ምን ዋናው መጀመሪያ እኮ የእናንተ ትምህርት ያለው እኮ መመረጥ ላይ ነው። ሰውየው ካልተመረጠ ቢፈርጥ ምን ቢል ጌታን እኮ ውስጥን ቼክ አድርገው ውስጤ ቼክ ሳደርገው እሺ መመረጤንም ውስጥን ቼክ ስታደርገው እንዳልተመረጥክ ነው ቢነግርህ። ውስጥን ቼክ ስታደርገው ዓለም ላይ ካለ ደግሞ ውስጥ ከባድ ሪሊጅን ማለት ዓለም ላይ ካለ ይሄ ከባድ መጥፎ ሪሊጅን ይሄ የመመረጥ ተመርጠሃል የሚል ሪሊጅን በጣም ዘሞስ ከባድ ሪሊጅን። የእግዚአብሔር ቃል ዝም ብሎ እቃቃ ጫወታ አይደለም። እግዚአብሔር የተወሰኑ ሰዎችን ለዘላለም ሕይወት መርጧቸዋል፣ የተወሰኑ ሰዎችን ለዘላለም ጥፋት መርጧቸዋል ብሎ የሚያስተምር ትምህርት አንተ እንትን እኮ ኖ ቤቲ እግዚአብሔር ምስክሬ ነው። ይኸውልሽ እኔ ለሰው ልጅ በሙሉ ያዝገባት ስቴሲሱ እኔ ለሰው ልጆች በሙሉ ምን እመኛለሁ መሰላችሁ? በእውነት ከዚህ ነገር ቶሎ አምልጠ መውጣት ነው ያለብህ። ይሄ እግዚአብሔር በጣም መጥፎ በቃ ለምሳሌ አንድ ሰው ወደ ዘላለም ጥፋት ሲሄድ ራሱ እንደ ክርስቲያን እንትን ኦልሬዲ ስላልተመረጠ ነው። ግን አይገርምህም ሲሶ? እኔ እናንተ አሁን የተመረጠ ያልተመረጠ እግዚአብሔር ብቻ ነው የሚያውቀው። ይሄ እግዚአብሔር እውቀት ነው። እኔ ግን በእግዚአብሔር መንፈስ ውስጥ ገብቶ በኮንፊደንስ እግዚአብሔር መርጦኛል ስል አንተ ደግሞ የዛኛውን ሳይድ አድርገህ የእግዚአብሔር እውቀት ላይ ካልተመረጠስ ከተመረጠስ ብለህ ኤጌንስት ትናገራለህ። አይው ዲፍረንሱን ግን አይደለም። እኔ አንተ እኮ በቃ ኦልሬዲ ኮንቲኑ እኮ ነው እኮ መንፈሱ ነው አንተ እንደዚህ የሚያደርግ እኮ እንጂ። እስቲ ገብርኤልን ሳቡልኝ። አንተ በጣም ደሞስት እኮ አጋንንታይ ትምህርት ኮሜንት ላይ ግን ጥያቄ ጠይቀዋል። ልሳን ዝም ብለህ ለምንድን ነው የጸለይከው ከመንፈስ ቅዱስ ያልተቀበልከውን ነገር እያሉ ነው። እባክህ ድሮ እንደም ብዙ ነገር ተሳስተናል። አሁንማ እንሳሳት። መሳሳት ያለ ነው። ላለመሳሳት ሌላ ጊዜ ሞክር ላለመሳሳት ግን አሁንም እኮ ነው የምልህ። አሁንም ሳሊቬሽን ተምረህ ተጠምቀህ በትክክል ክርስቲያን ካልሆንክ ግን መሳሳት ይቀጥላል። ምን ያደርግ? አሁን እኮ ነገርኩህ እኮ እኔ አሁን ብማር እናንተ ጋር መጥቼ ብማር እኮ አዘንድ ላይ ካልተመረጥኩ ምን ትርጉም አለው? በቃ ሂድ ሙሉ ወንጌል ሂድና ቃልዮት ይቅርብ። በቃ እሺ ቃልዮት ይቅርብ። ሙሉ ወንጌል ሂደህ አይደለም በአንተ ትምህርት መሰረት እኮ ካልተመረጥኩ በቃ ተወው። የኔ ነሽ ፕሬደስቲኔሽን ከሆነ አሁን አየው አሁን ሰበብ ነው እንጂ ፕሬደስቲኔሽን ሙሉ ወንጌል ሂድና ያምኑ ማለት ነው። ሙሉ ወንጌል ሂድና ድህነት ትምህርት ተምረህ ተጠመቅ እዛ። ለምን ሙሉ ወንጌል እናንተ ጋር መጥቼ ልማር እፈልጋለሁ ግን በምን እርግጠኛ አልሆን በመመረጥ? አንተ እኮ ችግር የለውም እዛ ሂድ ሙሉ ወንጌል ሂድና በትክክል እኔ አሁን የምፈልገው መሰለህ ሳልቬሽን ተምረህ እምነትህን በክርስቶስ ኢየሱስ ላይ ለማድረግ ፈቅደንና ወደ ተጠመቅ። ልብህን ለጌታ ስጥ፣ ራስህን ለጌታ ስጥ። ድህነት ሂድና ተማር፣ 6 ወር ቁጭ ብለህ ተማር የእግዚአብሔርን ቃል፣ ከዛ ተጠመቅ። ይሄን ነው በእውነት የምፈልገው ሲሶ ዚስ ኢዝ ሲሪየስ በእውነት የእውነት ሲሶ እንዴት ነህ? ገብርኤል ዌልካም፣ እንኳን ደህና መጣ። አትሪክ ላይ ያሰራኝ እኮ ነው። አይ ስታወሩ ሰምቼ። ገብርኤል ወይ እንዴት ናችሁ? አለን እግዚአብሔር ይመስገን። ገብርኤል ሰላም ነው? እንዴት ነህ? እኔ ቤት ነበርና አንድ ቀን አይደል ሩቅ ጊዜ አሳለፍን። እንዴት ነው? አዎ ግን እኔ የምለው የምርጫ ጉዳይ እኮ ለምን እንዴት ነው ትንሽ አሳሰበኝ እኮ። ማለቴ
ጌታ ለምን ይቀበላል? ምናልባት ያልተመረጠ ሰው ሊሆን የሚችል አንተስ ደግሞ ምን አደከመ? ምናልባት የተመረጠ ላይሆን እኮ ይችላል የሰውዬ እና ከተመረጠ ደግሞ እግዚአብሔር ያመጣዋል። እሱ ፈለገም አልፈለገም ወንጌልን መስማቱ አይቀር። ምክንያቱም ቀድሞ መርጦታል። ስለዚህ ጌታን አልቀበልም የማለት በነገራችን ሊወስድ አይችልም። አሁን እናንተ እኮ እነሱ ንጽጽርም እየሰሩ እኮ መርከም የለባቸውም እኮ ዝም ብሎ ላይቫቸውን ከፍተው እኮ መዝሙር ብቻ እየሰማችሁ ለምን አትተውም? በቃ እውነት እኮ ነው። እሱም ብቻ ሳይሆን በቃ አንተ አሁን ለምሳሌ አላምንም እንኳን ማመን እንኳን አልፈለግም ብትል አንተ የግድ ትመጣታለህ። ምክንያቱም ቀድመ ተመርጠሃላ። ስለዚህ ወንጌል ማስፋፋቱ ወንጌል መመስከሩ ምናምን ደግሞ ምን ይሰራል? እሺ ንገረኝ እስቲ እኔ ልማር ልወቅ። ገብርዬ ወይዬ ጌታ የሚድኑትን ብቻ ሳይሆን የመረጠው የሚድኑት የወሰነው የሚድኑት ደግሞ እንዴት እንደሚድኑም ወስኗል። የሚድኑት ደግሞ በወንጌል አማካኝነት ነው። ከወንጌል የተለየ አይደለም። ስለዚህ ነው ወንጌልን የምንሰብከው። አሁን ለሲሶ እንዳልከው ከጌታ የተመረጠ የተወደደ ከሆነ ልቡን ለእግዚአብሔር ይሰጣል፣ ይሸነፋል። ምን እያረክ ነው የሚለውን አስተውሎ በማየት እውነት ነው ይሄ ልጅ የሚናገረው እስካሁን ቀልጃለሁ፣ ሲሪየስሊ እግዚአብሔርን ማወቅ አለብኝ ብሎ ተነሳስቶ ድህነት ተምሮ ተጠምቆ ለጌታ የተለየ ቅዱስ ልጅ ይሆናል። ካልሆነ ደግሞ የቀለደ እንደዚሁ ይተዋል፣ ሪጀክት ያደርጋል። የፈለገ ብነግረው አይሰማም ማለት ነው እኮ። ላይሰማ እኮ እምቢ አይልም ማለት አንተ በምትለው የኛ ድርሻ ገብርዬ መናገር ነው። ተናገሩ ስለተባል መናገር ነው ድርሻችን። ስራው የእግዚአብሔር ነው። ድካም አይሆንም። ግን ባለመናገር የምታጣው ነገር አለ። አሁን ባለመናገር ባትናገር እኛ የተጠራ ነው እኮ ልንጠራ ነው። ጌታ በእኛ እኮ ነው አሁን ሰዎች የሚጠራ ምን አሁን በእናንተ እኮ በነገራችን እኮ የእውነት አንዳንዴ እኮ የእናንተ እኮ እውነት ቢሆን እኮ አሪፍ ይመስል ማለት ትንሽም ጥሩ ይመስል። ኧረ መጥፎ ነው። እግዚአብሔርን ጨካኝ ያደርገዋል። ምን ሆነ ነው ሲስ ትንሽ እውነት ቢሆን ወንጌል አለ። ለምሳሌ ወንጌልን ጳውሎስ እኮ ወንጌልን ባልሰብክ እንትን አለብኝ ምናምን ብሎ አሁን እኮ ሰበክም አልሰበክም እኮ ለውጥ የለውም እኮ። አንተ አስብ አሁን ሲስ ቆይ አንድ ንጽጽር አስቀምጥልህ። እናትህና አባትህ እንደ አጋጣሚ ሰሜን ኮሪያ ምንም ክርስትና ተሰብኮ የማይታወቅበት ቦታ እንደው ተዋውቀው እዛ ተወልደ ቢሆን የአንተ ጥፋት ባልሆነ አንተ ምንም ሳታጠፋ ሰሜን ኮሪያ ተወልደ ለጥፋት በቃ እዛ ብትሞት እግዚአብሔር እዛ የፈጠረህ አንተን ሊያጠፋ ነው ማለት ነው። በቃ ምንም ኮንትሪቢዩት ሉተራን ነኝ አላልክም እንዴ? ሉተራን እኮ ያምናሉ በምርጫ። አይ በፕሪዴስቲኔሽን አያምኑም። ተው አንተ ሉተራን ምን እንደሚሉ ስለማታውቁ ሉተራን ነው እንኳን ይሶ እዚህ ጋር እስኪ እንዴት ነው ሉተራኖች አያምኑ? ይሄ የሪፎርሚስት የካልቪን ቲቺንግ ነው እንዴ? የሉተር ቲቺንግ አይደለም። ሉተር እኮ ራሱ ካልቪን ነው። አሁን ሉተራኖቹ ትንሽ ኤዲት አደረጉት እንጂ ማን ቀድሞ መጣ? ባቴ እንዴት ነው ነገርየው? ታዲያ ካልቪን እኮ የተለየ ራሱን እኮ የሉተር ትምህርት ላይ ነው ቢውልድ አፕ ያደረገው። ሉተር ራሱ ካልቪን የሉተር ትምህርት ላይ ሁሉም ቢውልድ አፕ አድርጓል። ምን ካልቪን ብቻ አያምኑም? ሲሶ ሲንግል ፕሪደስቲኔሽን ያምናል። ገብርኤል ካቶሊክ ነው ሲጀመር። እግዚአብሔር ፍጻሜን ይመርጣል ሳይሆን ፍጻሜን ያውቃል የሚል ካቶሊኮችም ያምናሉ። ባይዜ ስለሚፈሩ አሁን አይናገሩም እንጂ ፍጻሜህን ያውቃል ነው። እነ ካቶሊኮችም ቢሆኑ የሚሉት ፍጻሜህን ያውቃል ነው። ፍጻሜህን እግዚአብሔር ያውቃል። በእርግጥ ግን ፍጻሜን አይመርጥልህም። ፍጻሜንም አያውቅም የሚል የለም። ኤቲስቶች ምንድነው ቴስት ነው ምናምን የሚባሉትም ፍጻሜውንማ እግዚአብሔር ያውቃል ብሎ ነው። የሆነ ዩኒቨርስ የሆነ ፈጣሪ ክሬተር አለው ብሎ ያምናሉ። እሱ ያውቃል ብሎ ነው የሚያምኑት። እኔ ግን ለአንተ ግን ስል ምን መሰለህ፣ እኔ አንተን ብሆን አልደክምም። ጌታ ምስክሬ። አይ ግን ፓስተር እኔ አንተን ብሆን አልደክምም። ምን አደከመኝ? ምክንያቱም የሚያድነው ሊያድን የሚያጠፋው ሊያጠፋ ኦልሬዲ ወስኗል። እኔ ጧ ብዬ አልኖርም እንዴ? ምን አደከመኝ ማለት እኛ እኮ ቆይ ልንገርህ፣ እኛ ጌታን ኢየሱስን ጌታ ያደረገንን ጌታ ደግሞ ሎሌ ደግሞ የጌታውን ትእዛዝ ሰምቶ ነበረ እኮ። በጣም ደስ የሚል ገብርኤል አሁን
አንድ የሆነ ስብከት የዳዊት ፋሲልን ሳዳምጠው ነበር ትላንትና እንዳጋጣሚ ቲክቶክ ላይ የተመረጠ ሰው እግዚአብሔር የመረጠው ሰው ማለት ነው ምንም አይነት ኃጢአት ቢሰራ የሆነ ቤት እምነት ምንትን አውጥቶ መሰል እዛ ላይ የተጻፈ ነገር ነው ምንም አይነት ኃጢአት ቢሰራ ደህንነቱ አይወሰድበትም ስለዚህ መግደልም ትችላለህ ሲሶ በጣም እየዋሸ ነው እስቲ ማስረጃ አምጣ እዛ ብሏል እሱ አይደለም እኮ መጽሐፍ አስነብቦ ከዛ እኔ ግን እንደዚያ ይሄን ትንሽ ላርመዋልና ኃጢአትን መስራት አይችልም ማለት ግን ኃጢአት ቢሰራ ግን ደህንነቱ አይወሰድበትም ኃጢአት ግን መስራት አይችልም አንተ ቆይ ልጠይቅ እንትና ግራሻ ቆይ ኃጢአት ብትሰራ ደህንነት ይወሰድብሃል ገና ኃጢአተኛ ያለው ነው ተሰጠኝ ራሱ ጻድቁኝ እኮ አይደለም የተሰጠኝ ራሱ ኃጢአተኛውኝ ነው እኮ ኃጢአት ብትሰራ ይወሰድብሃል ደህንነት አረ ኃጢአተኛውኝ ነው የተሰጠኝ አልኩ እኮ ኃጢአት እስከ አፍጤሜ አሁን ከተመረጥክ በኋላ ኃጢአት ብትሰራ ሲሶ ከጠየቅ ስማ ኃጢአት እስከ አፍጤሜ በኃጢአት ውስጥ ተከምሬ እስከ ጸጉሬ ድረስ ተጥለቅልቄ ኃጢአቱ ተዘፍቄ ባለውበት ነው የእግዚአብሔር ልጅ ህይወትን የሰጠኝ አሪፍ እኮ ስለዚህ ኃጢአት ስለሰራ ብሎ እንዴት ይወስድብኛል ስታስባ በጣም ደስ ይላል እኮ ግን እኮ አሁን ኃጢአት ብትሰራ ምንም ኃጢአት ብትሰራ ደህንነት አይወሰድብኝም ግን ኃጢአት እንዳልሰራ ደግሞ የሚገርመው ማንነቴን ቀየረው መንፈስ ቅዱስን በውስጥ ያኖረ መፍራቱ በውስጥ ያኖረ ለምን አይልክ አይደለም እንደሱ አይደለም ግን ቅድም ያነሳችሁትን ጥያቄ ነው አንተ ቅዱስ ልክ ኧረ ቆይ አንድ ጊዜ ቢጠሩስ ቅዱስ አንድ ቅዱስ ሲሶዬ ቆይ ቅዱስ ትቀጥላለህ ሲሶዬ እና እንዳልከው ኃጢአት በተሰራ ድነት ይወሰድብሃል እንዲያልከኝ ባጭሩ መልሼላለሁ አይወሰድብኝም ነገር ግን ኃጢአት በሰማኛ እንደፈለኩ ደግሞ በኃጢአት እንዳልኖር ማንነቴን ቀየረው ልቤን ቀየረው መንፈሱን በውስጤ ውስጥ አኖረ አሁን በስጋ ሳልሆን በመንፈስ ነኝ አሁን ድንገት ተሳስተ ኃጢአት ብትሰራ ግን ደህንነት አይወሰድም አይወሰድም አሁን ግን በመንፈስ ነው የምኖረው ነኝ በስጋ ሳልሆን በመንፈስ ነው እንደዛ አይደለም ኮንሱማኝ ሶቨርጂን እንደዛ አይደለም ሲጀመርም የዳን ነው እዚህ ጋር እንኳን ሁለታችሁ ማምታታችሁኛል ቆይ አንዴ ደረትነት ተሰራና እሺ ለቅዱስ ይድልስቶ ልክ አይደለም ያለው እሱ ደግሞ ይጨምርም ኦኬ ምን መሰለ ሲጀመርም የዳን ነው ኃጢአትን ለመስራት አይደለም ምን ይላል ኤፌሶን ምዕራፍ 2 ቁጥር 8 ምን ይላል እግዚአብሔር አስቀድሞ ያዘጋጀውን መልካሙን የእግዚአብሔርን መልካሙን ስራ ለማድረግ ተፈጠረን እንጂ አንተ አሁን እኮ እናንተ ተመርጠናል የምትሉ ሰዎች ቅዱስ አንዴ ልንገርህ እኔ ለምሳሌ ይህን ፕሪዴስቲኔሽን የሚያምኑ ሰዎች በአንድም በሌላም በተለያየ መንገድ ማውቃቸው ጓደኛ ወዳጅ የሆኑ ሰዎች ማውቃቸው ሰዎች አሉ ምንም ችግር የለባቸው የሚነፉ የሚለጉ የላይኛውንም የታችኝ ምን መሰለህ እንደዛ አይደለም ይሄን ማመን ቆይ ኪዶስ ይሄን ማንም ባይዘው ልንገርህ ቆይ ካቶሊክም በለው ኦርቶዶክስም በለው ኢቭን ጴንጤም በለው ዋትኤቨር በስጋ የሆነ ሰው ይሄን ትምህርት አይቀበሉም ይፈራዋል ኃጢአተኛ አይቀበሉም ይሄን ትምህርት የሚቀበሉት በመንፈስ የሆኑ ዳግም የተወለዱ ኃጢአትን ድል ያደረጉ የእግዚአብሔር ልጆች ብቻ ናቸው በኃጢአት ውስጥ ማታገኛላችሁ ለምሳሌ የተመረጠ ሰው ኃጢአት የመስራት ማንነት የለውም ነው የምትለው ይሄን የምታያቸው እለት እለት እየተቀየሩ ክርስቶስን የሚመስሉ በመጽሐፍ ቅዱስ ዕውቀት የተሞሉ እለት እለት እግዚአብሔርን የሚያውቁ እግዚአብሔርን ቃል የሚያጠኑ የሚጸልዩ በመንፈስ የስጋን ስራ የሚገሉ የእግዚአብሔር ልጆች ናቸው ይሄን ትምህርት ሌላው ሊቀበሉ በስጋ ያለ ሰው ይሄን ትምህርት አይቀበሉም ይፈራዋል ይሸሻል ይደነግጣል የእግዚአብሔር ልጆች ብቻ ናቸው ይሄን ትምህርት የሚቀበሉ ስለዚህ ሜንሽን አድርግልኝ ለምሳሌ አሁን እንደዚህ ናቸው የምትለው ሜንሽን ማድረግ ትችላለህ በራሳችን ጽድቅ አንመካም ማንም ሰው ኃጢአተኛ ነው እኔ ኃጢአት ሊያደርግ ይችላል በእርግጥ ግን እለት እለት እየተቀየርኩ ግን ክርስቶስ ኢየሱስን እየተመሰልኩ እግዚአብሔር እየሰራኝ ያለኝ ሰው ነኝ ሁሉም ደግሞ ይህን ትምህርት በተለይ የሚቀበሉ ሰዎች በዚህ ትምህርት ውስጥ ያሉ የእግዚአብሔር ቃል ይበራላቸው የእግዚአብሔር ቃልን የሚያውቁ እለት እለት የእግዚአብሔርን ቃል የሚያነቡ በራሳቸው ጉልበት ሳይሆን ከእግዚአብሔር ጸጋ የተነሳና በመንፈስ የስጋን ስራ የሚገሉ
የእግዚአብሔር ፓስተር ይሄን ብቻ አጥራልኝ እስቲ። እኔ አሁን ምንም ሊገባኝ ያልቻለው እግዚአብሔር ለምንድን ነው አንዱን ለጥፋት የፈጠረው? እቺን ብቻ አጥራልኝ በቃ። ኦኬ። አይ መጀመሪያ እሱ ባወራው አንድ ሪፍሌክት ላድርግ፣ ከዛም በኋላ ይቀጥላል። ችግር የለውም። ፓስተር ይሰማል ድምጼ? ቅዱስ አንተም በፕሪዴስቲኔሽን ታምናለህ? ቅዱስዬ አዎ እኔም በፕሪዴስቲኔሽን አምናለሁ፣ ግን የእሱ አይሰማኝም። እኔ ወጥቼ መግባት አለብኝ። እሺ ወተገባ። እሺ እኔ የምልህ ቅዱስዬ አንተም በፕሪዴስቲኔሽን ታምናለህ? አዎ ሲሶ እኔም በፕሪዴስቲኔሽን አምናለሁ፣ ግን ሰው በቃ ለምሳሌ መጀመሪያ የተመረጠ ሰው ማለት ነው ምንም አይነት ኃጢአት ላይ እኮ አንዳንድ ማስተካከያ ሊያደርግ ነው። እድል ለምን አሰጠውም? በጣም እኮ ነው የማመሰግናችሁ እኮ እግዚአብሔር ያክብራችሁ። እኔ ደስ ብሎኛል እኮ እኔ እቤቴ ድረስ አክብራችሁ ስለመጣችሁ እኔንም ከዚህ ጭንቀት ልገላግሉኝ እየጣራችሁ ስላለ በጣም ነው የማመሰግናችሁ። እኔ የምልህ ቅዱስዬ ቀጥል ሲሶ ምንድነው ጥያቄ? ሰው ምንም አይነት ኃጢአት ቢሰራ ኃጢአት ቢያደርግ ደህንነቱን ሊያጣ ይችላል ብለህ ታምናለህ? አታምንም? አንተ ሲጀመርም ኃጢአት የሚሰራ ሰው ከእግዚአብሔር አልተወለደም። አንዴ ልመልስልህ። ቆይ ከእግዚአብሔር እኮ ትምህርቱ እኮ ኃጢአት ቢሰራ ኃጢአት ቢሰራ አንዴ አንተ የጠየከኝ እኔ የመለስኩልህ ነው። እዛም በኋላ ከጨረስኩ በኋላ መጠየቅ ትችላለህ። እና እነሱ የሚያስተምሩትን አይደለም ኃጢአት አይሰራም አይሉማ። ኃጢአት አለመስራትም ይችላል ዳግም የተወለደ ሰው። ምክንያቱም አዳም ቀድሞ ወደ ነበረበት ክብሩ ስለተመለሰ መስራትም ይችላል አለመስራትም ይችላል። ቢያንስ ካልዳኑ ሰው ለምሳሌ ዳነ ሰው ወደ አዳም ወደ መጀመሪያ ክብሩ ነው የተመለሰ። ዋው አዳም ወደ ነበረበት ወደዛ ክብሩ አዳም አሁን ለምሳሌ ገነት ላይ ያለ ለምሳሌ አዳም አንበሳ አይፈራም ነበር። አሁን አንተ አንበሳ ብታይ አትፈራም? አይ እንደሱ አይደለም ሲሶ፣ እንደሱ አይደለም ይብራራው። አረ ወንድሜ በውሻ አሁን ከኃጢአት የመጀመሪያው ተመልሶልህ ነው ወደ አንበሳ ሄድከው? አይደለም አዳምን እኮ ቅዱስ የኔ ምን ላድርግ? አንተ እኮ ነህ እኮ አዳም ወደ መጀመሪያ ክብሩ ተመለሰ አልከኝ። የአዳም የመጀመሪያ ክብሩ ምንድነው? አዳም አንበሳን ራሱ እንደ ልብ አንበሲት ና ምና በቃ አዳም የመጀመሪያ ክብሩ እኮ በኢየሱስ ስም አንተ እንዴ አዳም እኮ አዳም ሲመጣ ራሱ አንተ አዳም ሲመጣ ራሱ እኮ ነብር ጭራውን ይቆላል እኮ አዳም ምን ነካ? ቅዱስ አንዴ ቀስጠውና አስጨርሰው ወንድሜ እባክህ ሲሶዬ። አያያ ይፈረጥታል። ምን መሰለህ ሲሶ አሁን እግዚአብሔር ሰው ቅዱስ ቀጥል። አሁን አዳም መጀመሪያ ገነት ላይ ያለ ምን ያደርጋል? ማነው ኃጢአት መስራትም አለመስራትም አይችልም። መስራትም ይችላል፣ ማነው አለመስራትም ይችላል። ከዛም በኋላ ኃጢአት መስራት በመቻሉ ምክንያት ሞት ወደ ዓለም መጣ። ያው ሁላችንም ከአዳም የተወለድነው ሁላችንም ሞት አልተባልንም። ስለዚህ ሁላችንም ደግሞ አሁን የጽድቅ ተቃራኒ ሆንን ማለት ነው። ከዛም በኋላ በጸጋ ምክንያት ዳግም ስንወለድ፣ በጸጋ ምክንያት ከእግዚአብሔር ዳግም ስንወለድ ኃጢአት ያለ መስራትም እንትን አለን፣ ጸጋው ያግዘናል እና አለ መስራትም እንችላለን ማለት ነው። ሶ የራሳችን እንትን ነው የሚሆነው፣ ግን ጸጋው ያግዘናል። ግን ከእግዚአብሔር የተወለደ አንድ ከእግዚአብሔር የተወልጃለሁ ብሎ የሚል አዲስ የተወለደ ክርስቲያን ኃጢአትን አይሰራም። ምክንያቱም መጽሐፍ ቅዱስ ዮሐንስ ላይ ለምሳሌ ዮሐንስ ላይ ልጆቼ ኃጢአትን አትስሩ፣ ኃጢአትን ብትሰሩ ግን በአብ ዘንድ ጠበቃ አላችሁ ለምን አለ? አይኖርም ለማለት ነው። ሲሶ አይሰራም ኢኔሴንስ የደጋገመ ኃጢአት ውስጥ አይኖርም ለማለት አይሰሩም ስላው በኃጢአት አይኖርም ማለት ነው እንጂ ሙሉ በሙሉ በቃ ኦሬዲ ከብረን በስጋችንም ከብረናል እያልኩ አይደለም። መክበር ገና ነው። ኦሬዲ ሙሉ በሙሉ ከኃጢአት መገኘት ነፃ የምንወጣው ክርስቶስ ዳግም ሲገለጥ ቅጽበታዊ በሆነ መንገድ ነው። ያ ገና አልደረሰም። ግን አሁን እለት እለት እየተቀደስን ክርስቶስን እየመሰልን ነው የምንሄደው። በዛ በተቻለ አቅም ኃጢአት አለመስራት አለብን። ያም ደግሞ ጸጋው ያግዘናል። ለምን አንተ ኦሬዲ አቅም ምን ያስፈልጋል? ኦሬዲ እኔ አሁን የተመረጠ ሰው አሁን እኮ ለመሰለ ትምህርቱ የተመሰረተው እኮ ቅዱስና ካዶሽ ያልገባቸው የትምህርቱን አትኑት እኮ በእውነት ትምህርቱን እንትን አንደኛ ይሄ የዳነው ማንነታችን ኃጢአት እንኳን ቢሰራ ራሱ ኃጢአት ከደህንነታችን ጋር አይገናኝም። ኦሬዲ እኛ ድነናል። የዳነ ሰው በቃ ደህንነቱ ምንም አይነት ኃጢአት ቢሰራ
ደህንነቱን አያጣም ብሎ ትምህርቱ ያስተምራል አያስተምርም? ያስተምር የለም። ምን መሰለህ? እሺ ግራሻ ያስተምራል አያስተምርም? ግራሻ ኃጢአት ብንሰራ ደህንነታችን አይታጣም ብሎ ያስተምራል አያስተምርም? የኃጢአት ደሞዝ ሞት ነው፣ ይሞታል ነው የሚለው። በኃጢአት የሚኖር ሙት ነው። ሲጀመርም የሞተ ነው፣ ለዘላለም ሞት ይሞታል። ኃጢአት ብትሰሩ ትሞታላችሁና በመንፈስ ግን የሥራን ሥጋ ብትገሉ በሕይወት ትኖራላችሁ። የሚሞተው ወይስ እኮ ኃጢአት ቢሰራ አሁን የተመረጠ ሰው በእናንተ ትምህርት ማለት ነው። የተመረጠ ሰው እንደዛ የተመረጠ ሰው እኮ የተመረጠው ቅዱስ ሕዝብ ለመሆን ነው። እግዚአብሔር ይመስል ኃጢአት ቢሰራ ይድናል አይድንም? አልተመረጠም ማለት ነው። በኃጢአት የሚኖር ኃጢአት መስራት ማለት ነው። አንድ ቀን የሚሰራ ነው አንድ አይደል? እኛ እሱን ወንድሜ እንደ ገቢዎች ኦዲት የሰውን ኃጢአት በቃ ላይፍ ስታይል ከኃጢአት መውጣት ያቃተው ኃጢአት ላይፍ ስታይል አድርጎ የሚኖር ከኃጢአት መላቀቅ መውጣት ያቃተው ዓለማዊ ነው። የእግዚአብሔር መንፈስም በውስጡ የለም። የተመረጠም አይደለም፣ ያመነም አይደለም፣ አዲስ ፍጥረትም አልሆነም። የተመረጡት አዲስ ፍጥረት ይሆናሉ። ይወላ አዲስ ማንነት ኒው ክሬሽን ነው የሚሆኑት። የእግዚአብሔር መንፈስ በውስጣቸው ይኖራል። እግዚአብሔር ደግሞ እነሱን ኢየሱስን ለማስመሰል ወስኗል። እግዚአብሔርን ሊመስሉ ዕለት ዕለት እየተቀየሩ የሚሰሩ ናቸው የተመረጡት ማለት። ስለዚህ ይቅርታ አቋረጥኩ ሲሲዬ፣ ኃጢአት የሚሰራ ሰው መጀመሪያውን ያልተመረጠ ነው ማለት ነው አይደል? አሁን ባልከኝ መሰረት ለምሳሌ እኔ ቅድም እንደተናገርኩ እስከ ሀፍጤሜ ድረስ በኃጢአት ውስጥ ነበርኩኝ፣ ተከምሬ ነበርኩኝ። እግዚአብሔር ግን አዳነኝ። አሁንም ዛሬም ኃጢአት እየሰሩ ያሉ በኃጢአት ይዘዘበት አሁን ራሱ እኮ ትልቅ ኃጢአት ውስጥ ነው ያለው። አሁን እዚህ ገስት ውስጥ ካሉት እኮ እንዳንተ ኃጢአተኛ አይደለም እኮ በእውነት። እንዴት አልክ? እኔ ጻድቅ ቅዱስ ጻድቅ ነኝ እንዴ? አንተ እግዚአብሔር ያላሰበውን እግዚአብሔር ያላቀደውን አንዳንዱ ለጥፋት ራሱ ትልቁን እግዚአብሔርን አንዳንዱ ለጥፋት ፈጥሯል ብለህ የምታምን ሰው ኤፌሶን 1:4 ላይ ድናንብ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን እንሆን ዘንድ በክርስቶስ ኢየሱስ መረጠን ይላል። እኔ አይደለም ግን ፓስተርዬ፣ ለምን አንተም ብቻ ማለቴ ሌላውን ደግሞ ለምን ዓለም ሳይፈጠር ለጥፋት ፈጠረ? አታይም እንዴ? ቤትን የመሰለች ልጅ ጌታ የመረጣት ውብ ቅዱስ ከስራ አለ፣ እዚህ ጋር ሄኖክ አለ። አታይንም? ብዙ አሉ ደግሞ እኛ ጋር መተብታይ። መመረጣችሁ እኮ ናይስ ነው ፓስተርዬ። ተመስገንስ አላቅም እንግዲህ መጨረሻው ተቀይሮ እስካየው አሁን ባየሁት ፍሬ በኃጢአት ነው ያለ። ኃጢአተኛ ነው ሩም ይዘገብተ ነበር ኃጢአት ሲሰራ ፓስተርዬ ጉዴ ፈላ። በዚህ አይነት ቆይ እዚህ ሰውዬ አቡነ ያላወራብ እየተባለ አይታወቅም። በንስሐ ሊመለስ ይችላል። አብረን ሩም ይዘገብተን ነበር እንዴ ኃጢአት ሲሰራ? ወደ ነው የሚመለሰው እኮ በአንተ ትምህርት እኮ ካልተመረጠ እኮ ወዴት ይመለሳል? ኃጢአት ስትሰራ ማለት ይሄ ዝም ብሎ የሆነ ነገር ታደርጋለህ ማለት ሳይሆን በክርስቶስ ኢየሱስ ኃጢአተኛ ነው ኃጢአት ሲሰራ ነበር የምትለው። እኔ እናንተ ሩም ይዘን አንዳንድ ጎን ለጎን ነበር ነን። አይ በክርስቶስ ኢየሱስ ዳግም ያልተወለዱ አዲስ ፍጥረት ያልሆኑ ኃጢአተኛ ናቸው። ኃጢአትን አለመስራት አይችሉም። በጣም ጥሩ። አለመታየት ይሆናል እንጂ ስራቸው የተገለጠ የዓለም ስራ ነው። በስጋ ያሉ ሲጀምር ማለት ነው። ያውልህ እኔ እናንተ ልዩነታችን፣ ቆይ ፓስተር፣ እኔ እናንተ ልዩነታችን እኔ ሳልወደው የወደደኝ ሳልመርጠው የመረጠኝ እንዲሁ ድንቅ የሆነን አምላክን የተከተልኩት። ከዛስ በኋላ ሳልወደው ወዶኝ ሳልመርጠው የመረጠኝን አምላክ ደግሞ እንድከተለው ደግሞ ነፃ ፈቃድን የሰጠኝ ድንቅ አምላክን የተከተልኩት። ገባ? አዎ ሳልመርጠው መርጦኛል፣ ክቡር በሆነው ደግሞ አድኖኛል። ግን ደግሞ እሱ የነፃ አምላክና የነፃ ፈቃድ አምላክ ስለሆነ ነፃ ፈቃዴን ደግሞ ምን አያደርግብኝም? አይነፍግብኝም። እንድከተለው ነፃ ፈቃዴን ተቀበለ። ይሄን አምላክ ነው የተቀበልኩት ፓስተር። እስቲ እሱ የነፃ ፈቃድ አምላክ ስለሆነ ብለህ ኮንክሉዥን የሰጠውን እግዚአብሔርን ያለ ባህሪው የጠራ እንዳይሆን እስቲ ከመጽሐፍ ቅዱስ እሱ የነፃ ፈቃድ አምላክ ነው የሚል አሳየን። ተሜ በጣም ጥሩ። በአጭሩ ላሳየ። ትንቢተ ኢሳያስ ምዕራፍ 7 ቁጥር 45 ነው። አውጣው አንድ ጊዜ ፈቱት ነው አውጣው። ኢሳያስ አንተ አውጥተህ ታነብልም ትችላለህ፣ ግን ላውጣ 7:45 ነው። አውጣው 7:45። አዎ እሺ ጋይስ ታፕ ኮፒንግ ሼር አድርጉ። ታፕ ኮፒንግ ሼር አድርጉ።
ኃጢአተኛ ሳለ እንትን ያልከው ተሜ 45 አረ ኢሳይያስ 7:45 የሚባል የለም። መጽሐፍ ኢሳይያስንም አንብበህም አታውቅም እንዴ ተምዬ? የሌለ ቁጥር እሺ መልካም። ኢሳይያስ እስከ 25 ብቻ ነው፣ እስከ 45 የሚባል የለውም። 7:45 እኮ ነው ያልኩህ እኮ ወዳጅ፣ አልሰማኸኝም? ኢሳይያስ 7 እስከ 25 ቁጥር ብቻ ነው፣ 45 የሚባል የለውም። እሺ ድንገት ቁጥሩ ከጠፋ መልካም፣ አንድ ሀሳብ ልንገርህ። እነሆ ድንግልም ጸንሻለሽ፣ መልአኩ ገብርኤል አስተካክላ የቱ ጋር እናገኘው? ችግር የለውም። አይ ችግር የለውም። እኔ አውጥቼ ማሳየ ቀላል እኮ ነው። ግን አንድ ጊዜ የነጻ ፈቃድን አምላክ እንደሆነ ላሳየ ነው። ሌላ ነው ያውኑ ቨርስ አስተካክለውም 7 ቁጥሩን ቀይረ 45 ላይ የለም። 7:14 ያው እዮብ ታብታብ አድርጉለዋል። አናረግም ዛሬ ለዓለም ተወስኖብን 7:14 ያው አስተካከልኩለት። እሺ 14 ከስር የጻፈው ነው። እሺ እዮብ ጌታ 7:14 ቁጥሩን ነው የተሳሳትኩት እኮ አልኩህ እኮ። አሁን እኔ ጥቅሱንም እነግርሃለሁ ከፈለግ። እንዳንተ መጽሐፍ ቅዱስ ተሸካሚ አይደለሁም ተጠቃሚም ጭምር ስለሆንኩኝ ቁጥር ነው የተሳሳትኩት። ይቀጥል። እሺ ተምዬ ምዕራፍ 45 አላልኩም፣ ምዕራፍ 7 ነው ያልኩህ። ሂድ አንብበው። እሺ ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ከዛስ ዝቅ በል። ክፉን ለመጥላት መልካሙን ለመምረጥ እየተሰማ አይደለም ፓስተር። ክፉን ለመጥላት እኔ ባይዘዌ ይብስባችኋል እንደማይመቸኝ ከተናገርኩ ብዬ ነው። እኔ ስሜ እዚህ ጋር ኤሌክታ ነው የሚለው፣ በዛ ጥራይ በጣም እንትን እያልኩ ነው ፕሊስ። እሺ ኤኒዌይ ምንም አራት አስፈራራን ወደ ወገናችን ምን ብለን እንጥራን? ይብስባችኋል ማለት ያንተ ስምን ፓስተር ብሎ መጥራት እንደ ሐሰተኛው ነቢያቶች ጸጥ አደርጋለሁ ልትለኝ ነው እንዴ? አንብበው። ኧረ እንደዛ አላልኩም፣ አይመቸኝም። እሺ እንደፈለግህ። እኔ እንደዛ ካልኩ ደግሞ እንዳይብስባችሁ ብዬ ነው። እንዲሁም ከ5 ጀምር አንብበው፣ ከ10 ጀምር አንብበው። ሶሪ ከ10 ጀምር አንብበው። እሺ ከ10 ጀምሮ ነው ያልከው ተምዬ? አዎ ከ10 ጀምሮ አንብበው። እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረው፣ ከጥልቁ ወይም ከከፍታው ቢሆን ከአምላክህ ከእግዚአብሔር ምልክትን ለምን። አካዝም አልለምንም እግዚአብሔርንም አልፈታተንም አለ። እርሱም አለም እናንተ የዳዊት ቤቶች ስሙ በውኑ ሰውን ማድከማችሁ ቀላል ነው? አምላኬን ደግሞ የምታደክሙ። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙንም ለመምረጥ ሲያውቅ ቅቤና ማር ይበላል። ሕፃኑም ክፉን ለመጥላት መልካሙንም ለመምረጥ ሲያውቅ የፈራሃቸው የሁለቱ ነገስታት ሀገር ባድማ ትሆናለች እያለ ይቀጥላል። ልቀጥል። እግዚአብሔርም መልካም መልአኩ ወንድ ልጅንም ትወልጃለሽ ብሎ ሲነግራት ለእናታችን ቅድስት ድንግል ማርያም ፈቃዷን ሳይጠይቅ ነው ግብት ያለባት ኢየሱስ ክርስቶስ። አንተ እኮ ነው ያመጣው ነገር እንጂ የምን ፍቃድ ነው? አይ ጥያቄ ጠየቅኩ እኮ። ይኸው መጥቶ ኢየሱስ ክርስቶስ እናታችን ቅድስት ድንግል ማርያም ላይ መጥቶ ግብት ነው ያለው። ነጻ ፍቃድ ምንም አልጠይቃትም። እስቲ እናንብበው ድጋሚ። ነጻ ፍቃድ ካለው ስንት ቁጥር ላይ አጠር ያለ እኮ ጥያቄ እኮ ነው የጠየቅኩ እኮ። አሁን መጥቶ እዚህ ጋር የነገርኩ እናታችን ቅድስት ድንግል ማርያም ጋር መጥቶ መልአኩም ሳይመጣ ምንም ሳይል ነጻ ፍቃዷንም ሳይጠይቅ ግብት ነው ያለው ወደ ማጸኗ ወይም ወደ ሆዷ። እዚህ ጋር የሚለው ኢሳይያስ 7:14 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ይሄ ነው የሚለው። አንተ ደግሞ ያየኸው ካለ ንገረኝ። እኔ የሚታየኝ ይሄ ነው። እነሆ ድንግልን ጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች የሚለው ላይ እዚህ ላይ መጥቶ ግብትን ያለባት እንደምትጸንስ ነው የተናገረ ያለው ኢሳይያስ እኮ። ለመጸነስ ነጻ ፍቃድ ምንም የላትም ነበር እናታችን ቅድስት ድንግል ማርያም። የጸነሰችውን በነጻ ፍቃድ ነው። በነገራችን ላይ ምን አለ መሰለህ ድንግል ማርያም የጸነሰችው በእግዚአብሔር ፍቃድ ነው። አንድ ጊዜ ልንገርህ። ይሄ አሁን ዛሬ የምትስቃት ሳቅ ነገ ላይ ደግሞ እናፍርባታለን። የመጀመሪያ ጉዳይ እየተማማርነን ያለ ነው ወይም እየተነጋገርነን ያለ ነው፣ እየተሳሳቅን አይደለም ያለ ነው። ገብቶሃል?
ስለዚህ የምትስቀው ለምቢባል አንተ ልክ መተህ ተመስገንን ኃጢአተኛ አድርጎት ኢየሱስ እንደመረጠው አንተ ደግሞ ጻድቅ አድርጎ ክርስቶስ እንደመረጠ አድርገህ ልክ የእናታችንን ቅድስት ድንግል ማርያምንም ፍቃድ ምን ማለት እንደሆነ መልአኩ ለምን እንደመጣ እዛ ጋር ታስረዳኛለህ ነው። ለምን ፍቃድ ባይኖራት ኖሮ ለምን መልአኩ ሊመጣ አስፈለገ? ይሄን በትክክል አስረዳን። እሺ መሳቁ መገፈቱን ትተህ የመጣበትም ምክንያት እኮ ይነግረናል። ሄደና ለመጣ መልአኩ ለማርያም ሊያበስራት ነው ሊነግራት ነው የመጣው እንጂ አበስራት ለምን አልገባም ነበረ? እሱ አምላክ አይደለ? ለምን ማብሰር አስፈለገ? ታምዬ መልአኩ የመጣበት ምክንያት ፈቃዷን ሊጠይቅ ሳይሆን ወንድ ልጅ እንደምትወልድ ስሙንም አማኑኤል እንደምትወልድ